We'll be moving on to the year little teaching. So today he will be teaching us, it will be Likatavan. May the Lord God grant us the ability to listen attentively and to also open up our hearts as he did video. በትእዛዝህ እንጥላለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረስላሴ የደብራችን ዋና አስተዳዳሪ፣ ክቡር መላከ ሰላም ቀሲስ ተሾመ የሀገረ ስብከታችንና የደብራችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ ታዳጊ ዘማሪያን፣ ሕፃናት በዚህ በተቀደሰ አደባባይ እግዚአብሔርን ብላችሁ በረከትን ለመውረስ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ የባህሪ የሆነ ፈጥኖ ሳይጣላን እግረ ልቦናችንን አቅንቶ ወደ ተቀደሰው አደባባይ የመራን የጠራን ለክብሩ ያቆመን የሰበሰበን አምላክ ክብር ምስጋና ለእርሱ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እነሆ ክርስቶስ በኃይልና በስልጣን ተነሳ። ጥንተ ጠላታችንን ዲያብሎስን አሰረው። አዳምንና ልጆቹን ደግሞ ነፃ አወጣቸው። እነሆ ከዛሬ ጀምሮ ሰላም፣ ደስታ ሆነ። እግዚአብሔር አምላካችን ሰላሙን ለሁላችን ያድለን። እስከ ባለ 50 ድረስ ይህ ቃል ዘወትር የሰላምታችን መለዋወጫ ነው። በዚህ በዓለ 50 ወቅት ሁሉም ኦርቶዶክሳዊ ይሄንን ቃል በሚገናኝበት ሰላምታ በሚለዋወጥበት ጊዜ የሰላምታችን መጀመሪያ ነው። ለምን? አምላካችን ዲያብሎስን አስሮ ወደ ሲኦል ጥሎ እኛን ከግዞት ነፃ አውጥቶናልና ሁልጊዜ ይሄንን እንለዋለን። ሰላምታም እንለዋወጥበታለን። በባለ 50 ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን ሁሉ እያስታወስ እግዚአብሔርን እንለምናለን። ስለመነሳቱ፣ ስለ ትንሣኤው ብዙ ትንሣኤዎች ቢኖሩም የበኩር መጀመሪያ የሆነውን ትንሣኤ እርሱ ኢየሱስ ክርስቶስን መስለን እርሱን እናገራለን፣ እርሱንም እንሰብካለን። የተለያዩ ትንሣኤዎች አሉ። 5 ትንሣኤዎች ሁልጊዜ በዚህ በባለ 50 የምናነሳቸው። አንደኛው የታምራት ትንሣኤ ነው። ሁለተኛው የጌታችን ትንሣኤ ነው። ሶስተኛው የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ትንሣኤ ነው። አራተኛው የልቡና ትንሣኤ ሲሆን፣ አምስተኛው ደግሞ ትንሣኤ ዘጉባኤ የመጨረሻው ትንሣኤ። በተለይ የልቡና ትንሣኤ ለእያንዳንዳችን ያስፈልገናል።
የልቦና ትንሣኤ ከሌለን የእግዚአብሔርን ቃል ማስተዋል፣ መስማት፣ ማዳመጥ አንችልም። የልቦና ትንሣኤ ከሌለን እግዚአብሔርን ማየትም መመልከትም አንችልም። የልቦና ትንሣኤ ከሌለን ፍቅር፣ ሰላም፣ አንድነት በውስጣችን አይኖርም። ስለዚህ የልቦና ትንሣኤ ስለሚያስፈልገን ማስተዋል ሊኖረን ይገባል። ይህንን የታደሉ ያደርጉታል። የልቦና ትንሣኤ ማለት ምን ማለት ነው ካል እነሆ አዳምና ሔዋንን ማየት ነው። እግዚአብሔር አምላክ ዕፀ በለስን እንዳይበሉ አዝዟቸው ነበረ። ነገር ግን እባብ መጥቶ ሲጠይቃቸው ማስተዋል ተነስቷቸው ነበር ይላል። እኔና እናንተ እግዚአብሔር አምላክ በ40ና በ80 ቀን ቀድሶ አክብሮ ልጆቹም አድርጎናል። ቅድስናና በረከት ተሰጥቶናል። ነገር ግን ከእድገታችን ከኑሯችን በኋላ ደግሞ የሚሰወርብን ብዙ ነገር አለ እንዳናስተውል የሚያደርገን። የዚያ ደግሞ ጥንተ ጠላታችን ሰይጣን አዳምንና ሔዋንን ያሳተ ምንጊዜም ቢሆን ለእኔና ለእናንተ የማይተኛ ልቦናችንን ይነሳናል። እግዚአብሔር አምላካችን ማስተዋሉን እንዲያድለን ፈቃዱ ይሁንልን። የልቦና ትንሣኤ ከምንም በላይ አስፈላጊ ነው። አዳምና ሔዋን ከበደሉ በኋላ ዓይናቸው ተገለጠ ነው የሚለው። ምናቸው ተገለጠ? ዓይናቸው ሲገለጥ በፊታቸው ያዩት የጣላቸውን ሰይጣንን ነው። ልቦናቸው ሲከፈት ያዩት የበደላቸውን ከገነት እንዲወጡ ምክንያት የሆናቸውን ሰይጣንን አዩት ይላል። ያኔ አለቀሱ። ጌታቸው ሲመጣ ተደበቁ፣ የሚሄዱበትን አጡ። ግን ከእግዚአብሔር መደበቅ፣ መሸሸግ፣ መሰወርም የለም። ከክፉ ነገር ሁሉ እግዚአብሔር ይሰውር። የልቦና ትንሣኤ ሌላው ባለፈው በሁለተኛ ሳምንት በሶስተኛው ሳምንት የትንሣኤ የተማርነው የኤማሁስ መንገደኞች የልቦና ትንሣኤን እናያለን። ጌታ በመቃብር በማደሩ ተስፋ አድርገውት የነበረው በመሰቀሉ ብቻቸውን በመቅረታቸው ደንግጠው ፈርተው ተስፋም ቆርጠው ከኢየሩሳሌም ወጥተው የሚሄዱ ሁለት መንገደኞች እንደነበሩ ተምረናል። የኤማሁስ መንገደኞች ቅዱስ ሉቃስና ኒቆዲሞስ እየሄዱ እያሉ ስለ ጌታ ነገር ነው የሚያወሩ። በመካከላቸው ግን ጌታ አብሯቸው ነበር ይላል። እየደከማችሁና እየዛላችሁ ስትሄዱ ስለምን ነገር ትነጋገራላችሁ ብሎ ጠየቃቸው። ያን እነርሱም ስለሆነው ሁሉ ስለ ጌታ ስለተፈጸመው፣ ስለ ስቅላቱ፣ ስለ ግርፋቱ፣ በመቃብር ስለማደሩ መግደላዊት ማርያም ደግሞ ተገኝታ መነሳቱን እንደመሰከረች ለሐዋርያትም እንደተናገረች ያንን ሁሉ አንተ ለኢየሩሳሌም እንግዳ ነህን ብለው ነገሩት። ሁሉንም አስረዱት። 60 ምዕራፍ ያክል ይሄዱ ነበረ። ወደ 12 ኪሎ ሜትር የሚሆን መንገድ ይሄዱ ነበረ። መሸም። በእኛም ዘንድ እደር አሉት። ምግብ እንዲበላም ጠየቁት። ባርኮ ሲሰጣቸው ምናቸው ተከፈተ ይላል። ዓይናቸው ተከፈተ። ይሄ የሚያዩበት የምናይበት ዓይን አይደለም፣ የልባቸው ዓይን ተከፈተ። እግዚአብሔር ይክፈትልን። የልቦና ትንሣኤ ማለት ይሄ ነው። ሲከፈትላቸው ጌታ መሆኑን አወቁት። ደክመው ዝለው የነበሩት በዚያ ሌሊት መሽቶ ነበር ነው የሚለው ቃሉ። ወዲያውኑ ፈጥነው ወደ ኢየሩሳሌም ተመለሱ። አያችሁ፣ ድካማቸው ጠፋ፣ ራባቸው ጠፋ፣ ፍርሃታቸው ጠፋ፣ ጨለማ አላስፈራቸው።
ሸሽተው ደንግጠው የሄዱበት የነበረውን ኢየሩሳሌምን እንደገና ለማግኘት ወደ ኢየሩሳሌም ተመለሱ ይላል። ሌላ 12 ኪሎ ሜትር የሚገርም ነው። የልቡና ትንሣኤ ወሳኝ ነው። ስለዚህ የልቡና ትንሣኤ ከሌለ፣ መከፈት ከሌለ፣ ማስተዋል ከሌለ፣ እግዚአብሔርን ማየት፣ ሰላምን ማግኘት፣ ፍቅር መያዝ አንችልም። አልያ ግን ቃሉ ዘወትር ይነገራል፣ እናሰማዋለን፣ ግን አናዳምጠውም። መስማትና ማዳመጥ የተለያዩ ነገሮች ናቸው። ብዙ ነገሮችን ልንሰማ እንችላለን። ማዳመጥ ግን ከውስጥ ነው። ያ ካለ በእኔና በእናንተ መካከል ሰላምም ፍቅርም አንድነትም አለ። እግዚአብሔር አምላካችን የማስተዋልን ልቦና ያድለን። ሌላው ሁለተኛው ትንሣኤ ዘጉባኤ ሁለት አይነት ነው፣ የሐሳርና የክብር። እግዚአብሔር የክብር ትንሣኤን እንዲሰጠን አምላካችን ይርዳል። ያ በመጨረሻ ቢሆን ነገር ነው። ስለዚህ በዚህ ወቅት፣ በዚህ ወር፣ በዚህ ዘመን እስከ በዓለ ሃምሳው ድረስ ስለ ትንሣኤ ነው የምናወራው የምንነጋገረው። ትምህርትን የሚሰጠው ሊቃውንትን የሚያስተምሩት ይህንን ነው። ጌታም እስከ 40 ቀን ድረስ ለደቀ መዛሙርቱ ይነግራቸው የነበረ ይህንኑ ነው። ያስተምራቸው የነበረው ይህንኑ ነው። እየተገለጠ እየተገኘ 7ቱ ኪዳናትን ያስተማራቸው በዚህ በ40 ቀን ውስጥ ነው። ትምህርተ ኅቡዓትን፣ በእንተ ቅድሳትን፣ በሰማይ ያሉን፣ አኮቴተ ቁርባንን፣ እግዚአብሔር ዘብርሃናትን፣ ቅዱስ ሥሉስን፣ 9 ኪዳናትን ሁልጊዜ አባቶች የሚያደርሷቸው 7ቱ ኪዳናት በድምር በ40 ቀን ጌታ ኢየሱስ ክርስቶስ ያስተማረበት ወቅት ነው። ታላላቅ 3 ጉባኤዎችን አድርጓል። የትንሣኤ ዕለት፣ የዳግም ትንሣኤ ዕለትና ዛሬ አባቶቻችን ርክበ ካህናት ብለው ጉባኤ የሚያደርጉበት ጌታ በተነሳ በ25ኛው ቀን 3 ታላላቅ ጉባኤዎችን እንዲህ እኔና እናንተ ተሰብስበን እንድንማር ጌታ ለሐዋርያቱ አስተምሯቸዋል። ይህን ሁሉ ሲያደርግ ግን የልቡና ትንሣኤ እንዲኖር ነው፣ ማስተዋል እንዲኖር ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ቅድም በመግቢያ ላይ የተናገርኩት አጠር አድርጌ መናገር ፈልጋለሁ። በትእዛዝህ እንጥላለን። እስቲ ይህንን አብረን እንበል። በትእዛዝህ እንጥላለን። የዮሐንስ ወንጌል ምዕራፍ 21 ከቁጥር 6 ይህንን የተናገረው ቅዱስ ጴጥሮስ ነው። ዛሬ በቅዳሴ ላይ ካህኑ ያነበቡልን ወንጌል ነው። መልእክታቱ፣ ወንጌሉ፣ ቅዳሴው ለእኔና ለእናንተ ለትምህርትና ለተግሳጽ እንዲሆን ሰምተነው ሳይሆን አዳምጠነው በውስጣችን አሳድረን እንድንማርበት ከእግዚአብሔር ጋር እንድንቀራረብበት ነው። አባቶቻችን ስርዓት የሰሩልን እንዲሁ ስርዓት ለማሟላት አይደለም። ቅዳሴ የሚቀደሰው፣ ወንጌል የሚነበበው፣ ትምህርት የሚሰጠው የኔና የእናንተን ሕይወት ይለውጥ ዘንድ ነው። እግዚአብሔር ሕይወታችንን ይለውጥልን። በትእዛዝህ እንጥላለን። መታዘዝ የመጀመሪያው የሰማይ ሕግ ነው። የመጀመሪያው እግዚአብሔር አምላክ የሰውን ልጅ ፈጥሮ ትእዛዝ ነው የሰጠው። አትብላ፣ ትእዛዝ። መታዘዝ ከምንም በላይ ከእግዚአብሔር ጋር የሚያቀራርብ ነው። የኔና የእናንተን ቁመን ማስቀደስ አይደለም እግዚአብሔር የሚፈልገው። የኔና የእናንተን ምጽዋት ስለት ማቅረብ አይደለም የሚፈልገው። የኔና የእናንተን መጾም መጸለይ አይደለም እግዚአብሔር የሚፈልገው። ከምንም በላይ መጀመሪያ የሚፈልገው ምንን ነው? መታዘዝ ነው። በቅንነት በእውነት መታዘዝ ነው። ለዚህ ነው ነቢዩ
መታዘዝ ከመስዋዕት ይበልጣል። ከምን ይበልጣል? ከመስዋዕት ይበልጣል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 22 ላይ ተመልከቱት። መታዘዝ ከመስዋዕት ይበልጣል። መታዘዝ ብዙ ነገርን ያስገኛል። መታዘዝ ራብን ያስታግሳል። መታዘዝ ከእግዚአብሔር ጋር ያገናኛል። አለመታዘዝ ደግሞ ኃጢአት ነው ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 19 ላይ ተመልከቱ። በአንድ ሰው አለመታዘዝ ኃጢአት መጣ። ምን መጣ? ኃጢአት መጣ። በአንድ ሰው መታዘዝ ደግሞ ጽድቅ ሆነ። እግዚአብሔር ጽድቁን ያድልን። ስለዚህ መታዘዝ የጽድቅ ፍሬ ነው። አለመታዘዝ ደግሞ የኃጢአት ምልክት ነው። የኃጢአት ምልክት ነው። ሌላው መታዘዝ እግዚአብሔር በፍቅር እንዲጎበኘን ያደርጋል። በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 15 ላይ ተመልከቱ። በእናንተ መታዘዝ እነሆ ፍቅር ወደ እናንተ መጣ ይላል። ፍቅሩን ያድለን። ስለዚህ መታዘዝ ትልቅ ነገር ነው። ከምንም በላይ ነው። የመጀመሪያው ሕግ ነው። አሁን በተጠቀስኩት በዮሐንስ ወንጌል በትእዛዝ እንጥላለን ምዕራፍ 21 ከቁጥር 1 ጀምረን ስናየው ጌታችን መድኃኒታችን ከደቀ መዛሙርቱና ከአርድእቱ ጋር ያደረገውን ምልልስ እናያለን። እነሆ በጥብርያዶስ ባህር ዳግመኛ ጌታ ኢየሱስ ተገለጠላቸው ይላል። በጥብርያዶስ ባህር እነሆ ዳግመኛ ጌታ ተገለጠላቸው፣ እንዲህም ተገለጠላቸው ይላል። ለስምዖን ጴጥሮስ፣ ለቶማስ፣ ለገሊላ ቃናዊው ኤልሳ፣ ማትያስ፣ ለዘብዴዎስ ልጆች ለያዕቆብና ለዮሐንስ እንዲሁም ለሌሎች ደቀ መዛሙርት ለሁለቱ ይላል። ደቀ መዛሙርት ያላቸው ኒቆዲሞስና ዮሴፍ ናቸው። ለሰባቱ ተገለጠ። ጌታ ኢየሱስ ክርስቶስ ከሐዋርያቱ ከትንሣኤ በኋላ ሐዋርያት ብቻቸውን ቀርተው ነበር። ፈርተው ደንግጠው ተደብቀው አንዳንዴም በግልጥ ከፍርሃታቸው የተነሳ መቼም ሰዎች ናቸውና መጠማት አለና ተስፋቸው አለይታቸው እርሱ ኢየሱስ ክርስቶስ ነበር። የሚያበላቸው፣ የሚያጠጣቸው፣ የሚጎበኛቸው፣ ችግር ሲመጣ የሚከላከልላቸው እርሱ ነው። አሁን እርሱ የለም። የሐዋርያት አለቃ ደግሞ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ የቀደመ ግብሩ ስራው በማቴዎስ ወንጌል ምዕራፍ 4 ላይ እንደምናገኘው አሳ አጥማጅ ነበር። ጌታ ከመጥራቱ በፊት ከወንድሙ ከእንድርያስ ጋር ሆኖ የሚተዳደረው አሳ በማጥመድ ነው። ሙያው ነው፣ ስራው ነው፣ መተዳደሪያው ነው። ቤተሰቡንም የሚመራው በዚህ ነው። ጌታ አሳ ከማጥመድ ምን ታጠምዳለህ አለው። ሰውን ታጠምዳለህ ብሎ ጠራው። ከጠራው በኋላ የጌታ ተከታይ የቀደመ ግብሩን የቀደመ ስራውን ትቶታል። አሁን ኑሮ ውሎ ከእግዚአብሔር ጋር ነው። ኑሯችን ከእግዚአብሔር ጋር እንዲሆን አምላካችን ይርዳል። ኑሯችንንና ውሏችንን ማወቅ መረዳት ይጠይቃል ወገኖቼ። አንዳንዴ ልምድ ስርዓት ይሆናል ይባላል። በተደጋጋሚ የምንሰማው ቃል ተረት ሊመስለን ይችላል። ነገር ግን በሰሌዳ መጽሐፍ ላይ
እያንዳንዱ ቀን ህይወታችን እርምጃችን የምንናገረው የምንሰራውን ማን ያውቃል? እግዚአብሔር ያውቃል፣ ይጽፋልን። ስለዚህ ሁሉን የሚያውቅ እግዚአብሔር ነው። እናም ጌታ ከተለያቸው በኋላ ራብ ነውና ጥም ነውና ተራቡ ተጠሙ። ጴጥሮስ እኔ አሳ ላጠምድ እሄዳለሁ አላቸው። ሌሎችም እኛም ካንተ ጋር እንሄዳለን አሉት። ለ3 ዓመት ጥሎት የነበረውን መረቡን ሰብስቦ ጴጥሮስ ወደ ባህር ሄደ። ወደ ጥብርያዶስ ባህር። መቼ? ቀን አይደለም ማታ። 3 ዓመት እኮ ጥሎታል መረቡን ጌታ ላይ እየተከተለ። አሁን ግን ወደ ኋላ አስታወሰው። ጌታ እግዚአብሔር ለእኔና ለእናንተ ስንት ነገር ውሎልናል። ከስንት ፈተና ድኖናል። ከስንት መከራ ወጥቶናል። ካላሰብነው ቦታ ላይ እግዚአብሔር ስንት ጊዜ አክብሮናል። ከችግርና ከፈተና ስንት ጊዜ አወጥቶናል። ያንን ግን እናስታውሰው ይሆን? ዛሬ ሌላ ሰው ሆነን በተቃራኒ ቆመን እግዚአብሔርን እየበደልን ይሆን? ሁላችንም እናስተው። ለ3 ዓመት የዘነጋውን መረቡን ሰብስቦ ሄደ። ሌሊት ነው። ሄዱ፣ መረባቸውን ጣሉ። ምን ለመያዝ? አሳ ለመያዝ። ነገር ግን የሚገርማችሁ ሙሉ ሌሊት አደሩ፣ ደከሙ፣ አላገኙም ይላል። ምንም ሙሉ ሌሊት እንዴት ሰው አሳ ያጣል? ለዛው ጴጥሮስ ከሚያውቀው ቦታ አሳ የሚገኝበት ቦታ የጥብርያዶስ ባህር አሳ የማይለየው ሙሉ ሌሊት ደከሙ፣ አላገኙም ይላል። ሲነጋጋ ይላል። ምን ሲል? ሲነጋጋ በለው እንጂ ተኛችሁ እንዴ? ሲነጋጋ ጌታ ኢየሱስ ክርስቶስ በባህር መካከል ቆመ ይላል። ክብር ምስጋና ለአምላካችን ይሁን። ማን ቆመ? ጌታ ቆመ። እግዚአብሔር ይቆምልን። በመከራችን በፈተናችን ባጣንበት ጊዜ በተቸገርንበት ጊዜ እርሱ ይቆምልን። ቆመ። ማን እንደሆነ ግን አላወቁትም ይላል። ጌታ አንድ ቃል ተናገረ። አንዳች የሚበላላችሁን አላቸው። እውነቱን ተናገሩ። ኧረ ምንም የለንም አሉ። ይሄ እውነት ነው። አያችሁ፣ እውነት ነው። በእውነት እንድንኖር አምላካችን ይርዳል። ውሸት ከኛ እንዲሰወር አምላካችን ይርዳል። ያለንን የለንም፣ የሌለንን አለን አንበል ወገኖች። ስለ እውነት መኖር። እውነት ማን ነው? እግዚአብሔር። ስለ እውነት እንኖር። ክፉ ከአንደበታችን፣ ሐሰት ከአንደበታችን አይወጣም። ያንን ማን ስለሚያውቅ? እግዚአብሔር። የለንም አሉ። እውነቱን የተናገሩት የለም። ሙሉ ሌሊት ደክመዋል። ያኔ ያላወቁት ግን እርሱ ኢየሱስ ክርስቶስ ቀድሞ አብሯቸው የነበረ። አያቸው። አንዳንዴ ቅድም የልቡና መነሳት ማለት ይሄ ነው። አልተገለጠላቸውም ገና። ምክንያቱም ጌታ የተናገረው ነገር አለ። በኋላ በፊትም ኃይልን እስክትለብሱ ድረስ በኢየሩሳሌም ጠብቁኝ። ገና መንፈስ ቅዱስ አልለበሱ። ስለዚህ የለንም ሲሉት በሉ መረባችሁን በታንኳይቱ በሰይፍ ጣሉት አለ። ቅድም ሲነበብ እንደሰማነው በምን ወደ ምን? ወደ ቀኝ ጣሉት። አምላካቸው። በዚህ ሰዓት ጴጥሮስ ምን አለ? ሙሉ ሌሊት ደክመናል፣ አድረናል፣ ግን አላገኘንም። ነገር ግን በትእዛዝህ እንጥላለን። በምን? በትእዛዝ። አያችሁ፣ ምንም እንደሌለው ያውቁታል። ሙሉ ሌሊት እንዳደሩበት ያውቁታል። ገና ኢየሱስ ክርስቶስ መሆኑንም አላወቁትም። ነገር ግን
ምን ስላላቸው ጣሉት? ምኑን ሰምተው? ትእዛዙን መታዘዝ። እናስተውል። አሁንም ልቦናችንን ሰብሰብ አድርገን እናስተውል። ታዘዙ። ለማን? ለጌታ። እሺ አሉት። እኛ እሺ ወጣን የሆነ ወገኖች፣ መታዘዝ በልቦናችን አለ የሆነ ወገኖች፣ መስማት ማዳመጥ አለ ይሆን? ታናሽና ታላቅን ለይተን ማክበር በውስጣችን አለ ይሆን? ዛሬ የክርስቶስ እንደራሴዎች እነማን ናቸው? እነማን ናቸው የክርስቶስ እንደራሴዎች? አታውቁም? የክርስቶስ እንደራሴ ማን ነው? እስኪ አንድ ሰው ይናገር። ማን ነው? ካህናት። ለካህናት ታዛዦች ነን፣ ሰሚዎች ነን፣ አዳማጮች ነን። እኔ አይደለም እኮ የምለው፣ ክርስቶስ ነው የሚለው። የሚናገረው እኮ እርሱ ነው። የጌታ ቃል ነው፣ የኔ ቃል አይደለም። አምላካችን የሚናገረው ቃል ነው። በምድር ያሰራችሁት በምን የታሰረ ነው? በምድር የፈታችሁት የመንግስተ ሰማያት ቁልፍ መክፈቻ ያለው በማን እጅ ነው? በካህናት እጅ ነው። ስለዚህ ታዛዦች እንድንሆን አምላካችን ይርዳል። ታዘዙት ነው የሚለው። ታዘዙት። እሺ እንጣል ግን ደክመናል አሉ። መታዘዝ በረከትን ያስገኛል። በመርከቧ በስተቀኝ ጣሉት ነው የሚለው። ሲጥሉ ሙሉ ሌሊት ደክመው ያላገኙ የደከሙ ምንም ነገር የሌላቸው እነሆ በስተቀኝ ሲጥሉት 153 ታላላቅ አሳዎች ተያዙ ይላል። ክብር ምስጋና ለአምላካችን ይሁን። እስኪ እግዚአብሔርን አመስግኑት። ይሄ ነው እግዚአብሔር መታዘዝ የሚሰጠን በረከት። ይሄ ነው። አሁን አይ ደክመናል እኛ ሙሉ ሌሊት አይደል ያላገኘነውን ለምንድን ነው የምንደክመው ብለው ቢሄዱ ኖሮ ይሄንን አሳ ያገኙታል? አያገኙትም። አያችሁ፣ የመታዘዝ በረከት ይሄ ነው። ጸጋው ይሄ ነው። እንዴት እንደሚጎልብን እንኳን አናውቀው። ሳናውቀው እግዚአብሔር ግን ውስጥ ለውስጥ እኛን ያደክመናል። እኛ ግን አይታወቀንም። ውሃ እያሳሳቀ ይወስዳል እንዲሉ ያንን 153 አሳ ጎትተው አወጡና እነሆ በርቀት ከወንዙ ዳር ፍምና አሳ አዩ ይላል። ጌታም ኑ አላቸው። በዚህ ሰዓት ዮሐንስ ፍቁረ እግዚእ የጌታ ወዳጅ የሚባለው ጌታ ኢየሱስ ክርስቶስ መሆኑን ለይቶ አወቀው። የምናውቅበትን ጥበብ እግዚአብሔር ይስጠን። የምናስተውልበትን ጥበብ እግዚአብሔር ይስጠን። ከዛ ለጴጥሮስ ምን አለው? ጌታ እኮ ነው አለ። ማን ነው አለው? ጌታ እኮ ነው አለው። ጴጥሮስ አሳ ለማውጣት ውሃ ዳር ሆኖ ራቁቱን ነበር ይላል። ያኔ ልብሱን አንስቶ አገልድሞ በውሃው ላይ ሮጠ። ጀልባውን እንኳን አልጠበቀም። ማንን ስላየ? ክርስቶስን፣ ጌታውን ስላየ። አያችሁ ፍቅሩ። ሮጠ፣ ልብሱን ለብሶ ሮጠ ይላል። ወገኖቼ ይሄ በቆሙ ልብስ ሲባል ራቁት ነበር ሲባል ልብሱን ለብሶ ሮጠ ሲባል እንዲሁ አይደለም። ያ ልብስ የጸጋ ልብስ ነው። ጸጋውን እግዚአብሔር ያድለን። ያ ልብስ የፍቅር ልብስ ነው። ፍቅሩን እግዚአብሔር ያድለን። ያ ልብስ የሰላም ልብስ ነው። እግዚአብሔር ሰላሙን ያድለን። በቃ ፍቅር ማለት ነው። ልብስ ማለት ፍቅር ነው። ልብስ ማለት ጸጋ ነው። ጸጋው አደረበት፣ ፍቅሩ አደረበት፣ ሰላሙ አደረበት። ጌታውን ፍለጋ ሄደ። ውጡ አላቸው። ሄዶ አንጡ፣ ከያዛችሁት አሳ በዚህ እሳት ጥበሱ፣ ብሉ አላቸው። በሉ እና ጠገቡ። ቅድም ዲያቆኑ ሲሰብክ ሰምታችሁታል። በሉ ወጸግቡ ጥቀ፣ በልተው እጅግ ጠገቡ ይላል ክቡር ዳዊት በመዝሙር 77 ከቁጥር 29 ላይ በሉ ወጸግቡ ጥቀ ወውሃቦሙ ለፍትወቶሙ፣ ፍላጎታቸውን አደረገላቸው። የማንን ፍላጎት? የሐዋርያትን አደረገላቸው። በምን? በመታዘዛቸው። ክቡር ዳዊት ቤተክርስቲያናችን ብሉይን ሐዲሱን አስማምታ የሚባለው ለዚህ
የብሉይን ከአዲሱ ጋር በብሎ በጸግቦ ጥቀ ለሕዝበ እስራኤል ቢሆንም በኋላ ግን ከአዲስ ጋር ስለሚስማማ አባቶቻችን ስርዓት ሰሩልን። ታዝዘን በቤቱ እንድንኖር አምላካችን ይርዳል። የመከረን ያስተማረን አምላካችን ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። መንግሥተ ሰማያት ይወርስልን።